የቲክቶክ ሴቶች ተንጫይተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ ጓንዴና ምንሽር ደቅኖ እኮ አምጡ እርዱ ያላችሁ የለም እኮ ሰዎች አረብ ሀገር ያሉ ሰዎች እብድ ናቸው አረብ ሀገር ያሉ ሰዎች ይጮሃሉ አረብ ሀገር ያሉ ሴቶች እንቅላታቸው ጎዶሎ ነው ይባላል ማለት ነው የምንፈልገው ለጥቅማቸው ሲሉ ብቻ ነው እቺ ልጅ ያሌላችሁ እርዱኝ አላለች ያላችሁ እርዱኝ አለች ታዲያ ምን ችግር አለ እኔ ምለው ሀብታም ለሚረዳው ደሃው የሚያጨበጭበው ለምንድን ነው 20 ዓመት 10 ዓመት ተቀምጠሽ እኮ ወላሂ ላዚም ነው ማለት ዱንያ በጣም ከመጣፈጡ የተነሳ ላንቺ የብር በጣም እንደዚህ ከመጓጓት የተነሳ መካ የት እንደሆነ አታቂም መዲና የት እንደሆነ አታቂም መሪያ ከሽቀላ ውጪ ከአረብ ሀገር አውጪ ከዛ በኋላ ለመርዳት ትሄጃለሽ አረብ ሀገር ያለ ሰው የሚረዳው እዚህ የሚኖር ሰው ብቻ ነው ብዙ ሰው የሚፈልገው ለጥቅሙ ብቻ ነው በህይወት ምን ያስፈራል ብትሉኝ ሶስት ነገሮች አንደኛ የኻቲማ ነገር ሁለተኛ በማልችለው በሽታ በጤና መፈተን ሶስተኛ በችግር ምክንያት ከሰው ፊት መቆም ራሱ ማለት ነው ብዙ ሰዎች እናንተ ስለማታውቁ እኮ ነው ውስጡን እናንተ እንደስለማትችሉ ምናምን አወቅነውም አላወቅነውም ይሄ ዘመናዊ ልመና ነው ምንም ያክል ብንወዳችሁ የዋሆች ነን እንጂ ግን ጅሎች አይደለንም ምንም ነገር የማናውቅ አሰላሙ አለይኩም ወራህመቱላሂ ወበረካቱ ተከበረ ተመልካቾች እንኳን ደህና ቆያችሁኝ እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል ቪዲዮውን ላይክ በማድረግ ጀምሩት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ እንግዲህ ለዛሬ ይዤላችሁ የመጣሁት የተወሰኑ ቪዲዮዎች ይኖራሉ በመጀመሪያ የምንመለከተው እንግዲህ ኮኪ እህታችን ሰሞኑን መነጋገሪያ ሆናለች እንደዚሁም ደግሞ አንዳንድ ንጽጽር የሚሰሩ ወንድሞች ላይ ያልሆነ ስም መለጠፍና ያልሆነ ስም ማንሳቶች ይኖራሉ እነሱንም እና ይሆናል ከዛ በፊት ግን በራሴ እንደኔ ሐሳብ ማንኛውም ሰው በግድ እርዳ ወይም ገንዘብ አዋጣ የተባለ ሰው የለም ይቺ እህታችን እንግዲህ ራሷ አዋጡልኝ ወይ ደግሞ የሆነ ነገር አድርጉልኝ ብላ አይደለም በአንዳንድ እህት ወንድሞች ምክንያት ወደ ሚዲያ የመጣ ጉዳይ ነው የቻለ ሰው ቢረዳት የተሻለ ነገር ቢኖራት ምንም እኛ ላይ የሚደርስብን ነገር የለም ስለዚህ የንጽጽር ወንድሞችንም የማይሆን ስም መለጠፍና እነሱን ስማቸውን ማጉደፍ ደረጃ ባትደርሱ የተሻለ ነው የቻለ ሰው ያዋጣ ሁሉም ሰው እዚህ ምድር ላይ ሲኖር ሁሉም የራሱ ፍላጎት ይኖረዋል ሁሉም ሀጃው አይሞላም ዱንያ አትሞላምና ማለት ነው ስለዚህ ንጽጽር ላይ የሚሰሩ ወንድሞችንም ስም እያጠፋች ነው በተዘዋዋሪ ለጥላትም አሳልፎ መስጠት ነው ይሄ ጉዳይ ስለዚህ የቻለ ሰው ይርዳ ያልቻለ በቃ ዝም ቢል የተሻለ ነው ወደ ቪዲዮ ከማለፋችን በፊት ከዚህ በፊት ባጋራኋችሁ ቪዲዮ መሰረት የምሰራው ነገር አሳይቻችኋለሁ አረቢያ መጅሊስ ትራስ ልብስ መጋረጃ ኮንፈርት እንደዚህ ማንኛውም የቤት ማስዋቢያ ነገሮችን የምትፈልጉ ካላችሁ እዚህ ስር ባረኩላችሁ ቁጥር ደውላችሁ ማዘዝ ትችላላችሁ የፈለጋችሁበት ቦታ እንልክላችኋለን ቀጥታ ወደ ዛሬ ቪዲዮአችን እናልፋለን እኔ ከምኑ አንጀቴን እንዳሳረረኝ ታውቃላችሁ ወላሂ ነው የምላችሁ በእነሱ ማትምጡብኝ ባለቻቸው ስለነሱ ሲወራ ወይ እገሊትን እኮ ባታቋት ነው ምን ያህል ደግ የአላህ ባሪያ እንደሆነች ባወራችላቸው ልጆች ስትብጠለጠላየው እንደዛ ባለችላቸው ልጆች በኮሜንትና በቪዲዮ ሲያብጠለጥሏት አየው እኔ እንዲህ የከበደኝ መሸከም ያቃተኝ በጣም የሰቀጠጠኝ እሷ ምን ያክል ውስጧ እንደተሰበረባት አስባችሁታል አንዳንዴ ወላሂ ነው የምላችሁ የሰጣትን ይስጣችሁ ልላችሁ እከጅልና ግን ደግሞ መልሼ በእናንተ ጫማ ውስጥ መቆምን ከጀልኩ እናንተ የምታቋት መካ መዲና ሃይማኖታዊ ስፍራዎችን ስትሄድ እናንተ የምታቋት ለሌላ ስታሰባስብ እናንተ የምታቋት ሞቲቬት ስትሆን ለሌሎች ተስፋ የሚሰጡ ሐዲስና ቁርአኖችን እንዲሁም ቂሳዎችን የምታቀርበዋን ኩኪን ነው ችግሯን ህመሟን የውስጧን ስብራት ግን መካና መዲና ሄዳ ሽሽግ ብላ اللهم فوت امري اليك بلا متالك سو አንኮኪ ምናቆኛና የዱንያን ህም ገሟን ለመሸሽ ወደ አላህ ቤት እንዶ አፈንግጣ የምትሮጣዋን እህት ምናቃት እኛ እንጂ እናንተ አይደላችሁ ለዛ ብለን ነው ዝም ያለው እኔ ዛሬ ኢቃማው አሁን የደረሰበት የገንዘብ ደረጃ ከመድረሱ በፊት ሁላችንም እኛ ጓደኞቿ ኩኪ ይሄ ነገር ይሰራ እድሳቱ እየጨመረ ነው ምክንያቱም የሷ የመኖሪያ ፍቃድ እንደኛ እንደሌሎቹ በርካሽ አይደለም የሚታደሰው የሸሪካ ነው ከመጠራቀም በፊት ስንላት ቆየ በናት አሁን ላይ የመስጊድ ሐጃ አለ እሱን እናሰባስብ ቆየ በናት አሁን ላይ ደግሞ የአይታሞች አለ ቆይ መስጊድ የሚያስፈልገው ማቴሪያል አለ ቆይ የሚሰራ መስጊድ አለ የሚገነባ አለ ስጃዳዎች ያስፈልጋሉ እያለች እኚህ ጉዳዮች ከሐጃዋ በፊት አስቀድማ የሷ ሐጃ ተጠራቅሞ የደረሰበት ላይ ሲደርስ አሁንም ሸሃደ ሊላህ በሷ ሳይሆን በዙሪያ ባሉና በእኛ ምክንያት ይሄ ነገር ይብቃ እየጨመረ መጣ አድሳቱ ይውጣ ብለን አወጣ ነው ስናወጣውም የሰው ፊት የሚያስገርፍ ሐጃ ሰው ይዞ ሲወጣ የሰው ፊት እሳት ነው ያንን ሳትረዱ አብጠላጠላችኋት ፈረዳችሁባት
ዛሬ ላይ አለመስጠት እኮ ትችላላችሁ። በተለይ አንዳንድ እህቶች ኒቃም ከመልበሳችሁ በፊት ኒቃም የሚጠይቀውን ባህሪ ተላበሱ ምንለው ለዚህ ነው። ምክንያቱም ኒቃም ለሌሎች ለእህቶች ለወንድሞች ኡዙር መስጠትን ያካትታል፣ መረጋጋትን ያካትታል፣ ሰኪናን ያካትታል። ለሌሎች የሆነ ነገር ሲፈጠር ኡዙር መስጠትን፣ መጠየቅን፣ መተናነስን፣ ብዙ አዳምጦ ትንሽ ማውራትን ይጠይቃል። እኚህ ነገሮች ደግሞ እናንተ ጋር የሉም። ለዛ ነው ይሄንን ነገር ያላካተተ ኒቃም ጨርቅ እንጂ ሌላ ምንም ሊሆንም አይችልም። ሀዲቃ ለሀዲቃ እየዞረች ማን ከለከለሽ? ሀዲቃ ለሀዲቃ መዞሩ የኮቴ ያስከፍላል እንዴ? አሚር ማጅድ ሹጋ ለሹጋ ከምትርመጠመጪ አትሄጂም ሀዲቃ? ማን ከለከለሽ? አገልግል ይዞ መዞር እንደው አላህዬ፣ እንደው ያ አገልግል የሚፖሰተው እንደው ከበላ ነው በኋላ መሆኑ ነው እንጂ እናንተ ትደፉን ነበረ። የናንተ አይናችሁ አኡዙ ቢላህ ምንኩም በዚህ ልክ ውስጣችሁ ቀርቶ ያችን አንስታችሁ ዛሬ ስታጠለጥሯት እንደው አላህዬ ዋኮ ከበላ ነው ከጨረስ ነው ቀናቱ ካለፈ በኋላ ነው የሚፖሰተው እንጂ እነዛ አይኖቻችሁ ከስክሪኑ አፈንግጠው የወጡ አይኖቻችሁን ዛሬ አየ ነው። አኡዙ ቢላህ ምንኩም። ከዛ ውጪ ደግሞ ማንንም የማንንም እርዝቅ እንደማይወስድ ለእናንተ መንገር ወላሂ ይከብዳል። ብትመጣ እሷም ሀጃዋን ይዛ ብትመጣ አላህ የቀሰመላትን የራሳ የሆነውን እርዝቅ እንጂ የምትወስደው ያንቺ ወይ የሱን አይደለም። እናም ደግሜ ልሻለሁ ኒቃም ከመልበስሽ በፊት ኒቃም የሚጠይቀውን ባህሪ ተላበሽ። አላህዬ እሷን እንዲሁ እንዳማረባት እንዲሁ እንደሆነች እናንተ እንዳሰባችኋት ሳትወርቅ ሳትሰበር ሀጃዋን ይጨርስላታል። እናንተ ግን አላሁመ ፈወት አምሪ ኢለይክ ላለችው ጌታ አሳልፋ ለሰጠቻችሁ አላህ ይሁናችሁ። ሌላ ምንም አልላችሁ፣ ምንም አልላችሁም። ጥርስ ስንት ህመም እንደሚሸፍን፣ ልብስ ስንት ቁስልን እንደሚሸፍን ለእናንተ መናገር ይከብዳል። አላህ ይሁናችሁ። መሪያ ከሽቀላ ውጪ ከአረብ ሀገር አውጪ። ከዛ በኋላ ለመርዳት ትሄጃለሽ። አረብ ሀገር ያለ ሰው የሚረዳው እዚህ የሚኖር ሰው ብቻ ነው። ብዙ ሰው የሚፈልገን ለጥቅሙ ብቻ ነው። እኔ ወላሂ በጣም ነው በብዙ ነገር እኔ ሳይ እዚህ እርዳታ ሳይ ብዙ ነገር ነው የሚሰማኝ። ምክንያቱም እኛ በአራት ቤት ውስጥ ተቆልፎ በ6 ወር በ5 ወር አንወጣም ከቤት። ሰውና ስሜት አለን ይሰማናል። የሚፈልጉን ለጥቅማቸው ብቻ ነው። እንዴት ነው ከበላያችን ያለን ሰው ለእርዳታ እንትን የምንለው? ገና ለገና ወንድሞች ታዋቂ ወንድሞች ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰጣው። ይሄንን ማወቅ አለባችሁ። እሺ ለራሳችሁ ወቁ። ማንም ሰው ከበላዩ ያለ አይረዳም። የማያልፍለት ድሃ ሀብታም ይጋብዛል እንደሚባለው አትሁኑ። 7 ዓመት 8 ዓመት 9 ዓመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ። መጀመሪያ ከአረብ ሀገር 10 ዓመት ከኖርሽበት እናትሽን ሂጂና እኛ 10 ዓመት 8 ዓመት ሆኖናል እናታችንን ካየን። ኢቃማ አውጥቼ ዓመት ሆኖኛል ሂጅ አላየኋትም። ኑሮ ስላልሞላልኝ ነው። ገባ? ሁሉም እናቱን ይናፍቃል። ሁሉም ወላጅ እናቱን፣ እህቱን፣ አጎቱን፣ ቤተሰቡን ያላጣ የለም ስደት ላይ ሆኖ። አባቷ ስለሞተ ነው እናቷን ማየት ፈልጋለች። እኔ እናቴ ማየት ፈልጋለሁ። እዚህ ዱንያ ላይ ያለችኝ እናቴ ብቻ ናት። ሂጂ ማየት ፈልጋለሁ እናቴን አፍቃኛለች። አላህ ምስክሬ ነው። ግን እኔ መጥቼ እናቴን አፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኝ። ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው። አላህም ፍሩ። አንቺ ራስሽን ርጂ፣ ራስሽን ከሽቀላ አውጪ። ከዛ በኋላ አላህ ብር ከሰጠሽ ያንን እንትን ትያለሽ። እኛ ብር ቢኖረን ከሽቀላ አንወጣም። ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን እንችለን ናፍቆት ይችላል። እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ ውጪ ሀገርሽ ግቢ፣ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ። የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲ ቁጭ ብለሽ እስቲ ራስሽን ህይወት ቁጭ ብለሽ ራስሽን መርመሪ። 10 ዓመት ኖረሽ 11 ዓመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽና አፉ በለኝ። ወሰላሙ አለይኩም። የሆነ የቆየ የሻገተ ቻፕስቲክ እና ኩል የሚገኝ ሴትዮ አሁን ኮሜንት ለመጻፍ ማሻአላ ተባረከላ አንደኛው አራጭ አንቺ ነሽ። የት ሄድላችሁ? መዲናና መካ እንደፈለገች እየተመላለስኛ አማናት ይጃለሽ 20 ዓመት 10 ዓመት ተቀምጠሽ እኮ ወላሂ ላዚም ነው የምልሽ። ዱንያ በጣም ከመጣፈጡ የተነሳ ላንቺ የብር ጣም በጣም እንደዚህ ከመጓጓት የተነሳ መካ የት እንደሆነ አታቂም፣ መዲና የት እንደሆነ አታቂም። አልহামዱሊላህ ረቢል ዓለሚን ኢጋማ ያላትች ሪስክ ወስዳ ትርፍ ሰዓቷን እንደው እንደ ሌሎቹ እንደወጣቶች ማለት ነው ኢጃዛ ወጣ ዳንስ ቤት ወይ ደግሞ የሆነ አጉል የሆኑ ቦታዎች አይደለም እየሄደች ያያችኋት እናንተ ስታዩት እዚህ ቪዲዮ ላይ ማለት ነው። መካና መዲና ነው የምትሄደው፣ ተሸፋፍና ነው የምትሄደው። ወጣትነቷን የተጠቀመችበት ሴት፣ የማንንም የወንዶች ፈተና ያልሆነች ሴት ናት። የሰው ልጅ ሆኖ እንዴ ምን ትሆንላችሁ? ማሻአላ መቸገሯን ወይ ደግሞ
ማጣቷን ለእናንተ ስትል ማጣቷን መጥፎ የሆነ ዝም ብሎ ልብስ ተልበስ። አንዷ ምን ብላ ነው የጻፈችው? እንደ መዳም የሆነ መዳም እንኳን እንደዚህ አይነት ልብስ አትለብስም። ነብያችን ሰለላሁ ዐለይሂ ወሰለም ጨለማ የሆነ ቦታ ላይ ቢቆሙ ማብራት መጣ የሚባል አይነት ብርሃን ኖሯቸው ግርማ ሞገሳቸው ከዓለም ላይ የሌለ ግርማ ሞገስ አቋማቸው በዛ ደረጃ እንኳን ተርቦ ማለት ነው ሆዳቸው ላይ ድንጋይ አስረዋሉ። እንዴ የሰው ልጅ አቋሙ ይሁን አለባበሱ ነው እንዴ ማንነቱን የሚገልጽላችሁ ለእናንተ? እንዴ ማሻአላ የሰው ልጅ አይቸገርም። ኧረ የሰው ልጅ አያጣም። ምን አይነት አማርኛ ነው? ቆይ ማሻአላ እኔ ዩቲዩበሮች መኪና ግዙልን ቤት ግዙልን ብትባሉማ አንደኛ ናችሁ። ምን ችግር አለው? ሙስሊም እህትሽ ነች አይደለ እንዴ? በቃ የላትም ከሌላት የላትም ነው። ሲኖራት ሲጀመር ታውቃለች እኮ ምን አይነት ተጽዕኖ እንደሚፈጥር እኮ ታውቃለች እኮ። እዚህ ሚዲያ ላይ መጣባ አልተናገረች። ሲጀመር እሷ አልተናገረችም። ግን በቃ እስቲ ዝም በሉ። የላችሁም ሲጀመር እናንተ የሌላችሁን ሰዎች እኮ አልጠየቀቻችሁም። እናንተን እኮ አልጠየቀቻችሁም። ሻንጣሽ ሲከፈት ያረጀ ቻፕስቲክ እና ያረጀ ኩል ሻንጣሽ ውስጥ የምትገኘዋን አይደለም የጠየቀችው ያለውን ሰው የምትችሉትን ነው ያለችው። በቃ አላህ እኮ ለዚህ እኮ ነው የማይሰጣችሁ ታውቃላችሁ። ሁሌ እዛው ሽንት ቤት እያጠብሽ ትኖሪያለሽ ሁሉ ጊዜ ማለት ነው። የሰው በሆነ ነገር ሊደረዘቀው ወይ ደግሞ አላህ ሰበብ እንዲያደርግለት የሆነ ነገር ሲፈጠርለት አንቺ እንደዚህ ጓጉተሽ ለመብላት ስትደርሺ ማለት ነው 20 ዓመት አይደለም 30 ዓመት ሽንት ቤት ታጥቢያታለሽ። 30 ዓመት ማለት ነው። ሙስሊም እህትሽ ናት። ማሻአላህ ተባረከላ። እንደው አንድ የሆነ ነገር አላህ በሚያውቀው እኛ በምናያት ማለት ነው አንድ የሆነ ነገር የምናወጣላት ልጅ አይደለችም። ኩኪ ምን ችግር አለው? እስቲ ምን ችግር አለው? ችግሩ ምንድን ነው? የሰው ልጅ ኖሮት አርግቶላት ቢሳካላት ምንድን ነው ችግሩ? በምትወዱት አሁን ቪዲዮ እየሰራችሁ ያላችሁ ሰዎች በእሷ ምክንያት ማለት ነው መጥፎ ኮሜንት እየጻፋችሁ ያላችሁ ሰዎች ያ ረቢ ወላሂ 2 ረካ ሰግጄ ነው ዱዓ ማረግባችሁ። ያ ረቢ በምትወዱት ነገር በጣም በጓጓችሁለት በምትፈልጉት ነገር አላህ ይፈትናችሁ። ሲፈትናችሁ ደግሞ እኔን አስታውሳችሁ አላህ እሷ ዱዓ አርግታብን ነው አላህ ይፈተናል በሉና አስታውሱ። አላህ ይፈትናችሁ በምትወዱት ነገር ማለት ነው። እርጉሞች መርዝ የተረገማችሁ እርኩስ አኡዙ ቢላሂ ሚነሽ ለዚህ እኮ ነው ሀያታችሁ ማያምረው ሁሉ ነገራችሁ ማይስተካከልላችሁ እኮ ብላችሁ ስለምትጠብቁ እኮ ነው እንዴ። እናንተ ዳውጭ እናንተ የሌላችሁ ነው እንኳን ለሚጠይቀቻችሁ ያለውን ሰው ነው ያለው ደግሞ ካለው ላይ መስጠት ምንም ችግር የለውም። አላህ ይጨምርልታል። አንድ ብር ማትሰጪ ሴትዮ ኮሜንት ገና 20 ምናምን ዓመቷ ወጣት ሆነች አንድ ፍሬ ልጅ ልቧን ለመስበር እንደዚህ ምናምን ትጓጓላችሁ። ለምንድን ነው ቆይ እንደኛ አረብ ቤት ሰርታ ማትበላው? እኛም እኮ የመዳም ቅመሞች ቤት አረብ ቤት ፈክተን ያመጣ ነው ገንዘብ ነው በአረብ ቤት ስራችን የቃማችን ያሳደስ ነው። ታዲያ እናንተ ናችሁ እንዴ እስከዛሬ ኩኪንግ የቤት ኪራይ፣ ኩኪንግ የልብስ፣ እንኪ የምግብ፣ እንኪችን ደግሞ ለእናትሽ ማሳከሚያ የምትሆንሽ ብላችሁ ብር ሰጣት የነበራችሁ? እንዲህ ሆና እኮ ህይወትን እየገፋች ያለችው። ይሄ ልሳናችሁ ይሄ ፊታችሁ እንዳይገርፋት እዚህ ላለመውጣት እኮ ብዙ ጥራለች፣ ብዙ ድብንቅ ብላለች። እንተዋወቃለን እኮ እህቶቼ። እስኪ የወር ደሞዛችን ለቤተሰብ የሚላከውን ልከን የቤት ኪራይ ከፍለን ኑሯችንን ገፍተን ስንት ሪያል ናት ከኪሳችን የምትቀረው? ወላ የእናንተ ደሞዝ የተለየ ነው ከኛ? እናቆይለ እንዴ ኑሯችንን? እኛም ልክ ኢትዮጵያና ሌላ ሀገር እንዳሉት በ1 ደቂቃ ቪዲዮና ወይ በ3 ደቂቃ ቪዲዮ እንገማመት? አንተዋወቅም እንዴ እንዴት እንደምንኖረው? አንተዋወቅም እንዴ ደሞዙ መጥቶ እዛው በሐዋላ ሲያልቅ? አንተዋወቅም ጎዶሎ ስንሞላ እኛ እዚህ ጎሎብን? እንደማንተዋወቅ ኑሯችን አንድ እንዳልሆነ እዚህ ወጣችሁ እኛ ከናንተ የተለየ ህይወት ኑሮ እንዳለን ድረስ እንዲያታረግም እንዴ ብላችሁ ደርሶ ፈራጅ ሆናችሁት። እስኪ ከወር ደሞዝሽ ላይ ምን ያህል ልከሽ ምን ያህል ነው ለኪስሽ የሚቀረው? እና ደግሞ 50 ሺህ ሪያል ያክል አውጥታ ኢቃማ አሰርታ የምታሰራ ማዳም ካለች አገናኙን። ከዛ ውጪ ሽጉጥ እዚህ ላይ ደቅኖ አምጦ ያላችሁ የለም። እርዝቋን አላህ ያስቀመጠላትን እሷም ታገኘዋለች። ወላሂ ነው የምላችሁ። ደግሞ እናንተ እንዳሰባችሁት ዝቅ ብላ ተሰባብራ ሳታዩት እንዲሁ ሃይባዋን እንደጠበቀች አላህ ሀጃዋን ይጨርስላታል። የንያዋን የልቧን በቤት ይሁዳ ምን ያህል እንዳለቀሰች ምን ያህል እንደደከመች የነገረችው አላህ እሱ አለላት። ይብላይ ለእናንተ ስጡ ብሎ ያስገደዳችሁ የለም። አትስጡ። ለማንም የምትሰጡት ገንዘብ ለአንድ እህታችሁ እንዲህ ካንገበገባችሁ ወላሂ አትስጡት። ሰው ፊት የሚያቆም ሀጃብ ኢላሂ አይስጣችሁ። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።